በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። በአላህ በእናትሽ በቃ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ የለም ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታይ ያለችሽ ነው። ጠብቃለሁ ፍርዱን ከሱ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ እንዴ? እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ፣ ይኸውልሽ አንቺ በአላህ ዝም የሚለው እኔ አንድ ሰው ሆኜ የሁሉ ነገር። እሺ ምእመናን እንግዲህ ዛሬ በእህታችን እንዲሁም አረብ ሀገር የምንኖረው የመዳም ሸቃላዎችና የመዳም ሰዋቆች ድምፅ የሆነችን ሀቢባን በመናገር ብዙዎቻችሁ እያስቀየሟቸዋት ነው። በልጆቿ መታችኋል በሚገርም ሁኔታ። ዋው ሀቢባ ሙሐመድ ኢድሪስ ሰኢድ አልቀድር ከጉራጌ። እኔ ግን የሆነ የታዘባችሁት ነገር የለም? ቲክቶክ ላይ በወላድ ተጥለቅልቀናል ብዬ አስባለሁ። ሀቢባ ልጆቿ ሲነቁባት እንዴት አለቅሳለች። የእኛ ልጆች እየተዘቀዘቁ ሲሰደቡ ዝም ብላ የእኛ ልጆች እንዲህ እናንተ ወላዶች፣ ኧረ በዛችሁ ወላዶች። እናቶች ግን ለምን አርፋችሁ ልጆቻችሁን አታሳድጉ? እንዲህ የእናት ብዛት ኧረ አባትን ብዛት አለ። አንዱን ስሰማው ነበር ልጆቼ ሲሰደቡ ዝም ያለች። አሁን ልጆቿ ሲነኩ ደግሞ እንደዚህ ነው። ልጆቻችን እየተሰደቡ። እሺ ወላዶች ብዛታችሁ ቲክቶክ ላይ ማነው እንዲህ ያበዛችሁ? የእናት ብዛት የአባት ብዛት ግን ለምንድን ነው ክብራችሁን ጠብቃችሁ ልጆቻችሁን የማታሳድጉት? ቲክቶክ ላይ ለምን ፊን ትላላችሁ? ለልጆቻችሁ ለምን ጊዜ አትሰጡም? ቲክቶክ ታውቃላችሁ ባለጌ ስብስብ ነው። ሀቢባ እንኳን ደግ ሆነች፣ ደግ አረጓት። እሰይ የታባቷ የእኛ ልጆች ተዘቅዝቀው ሲሰደቡ እናቶች እናት ለእናት መግባባት ያቀታችኋል እናንተ አጥቢ እንስሳቶች። እንዲህ ተሰባሰቡ አንዱ ነው። እናንተ አጥቢ እንስሳቶች በጋራ አስቡ። እናቶች ተሰብስባችሁ ጸባያችሁን አስተካክሉ። እንዲህ እናቶች ታው እንጂ። ሀቢባ እውነት በጣም የምታሳዝን ሰው ነች። በጣም ታሳዝናለች። ግን እሷም ትንሽ ይሆናል አይደል? ምን አለበት ይቅርታ ብትጠይቅ። በቃ እኔ አልሳሳትም፣ እኔ ክርስቶስ ነኝ አይባልም። በቃ ተሳስቻለሁ ሶሪ በቃ ማለፍ አይሻልም? ግን እናቶች አባቶች ቲክቶክ ላይ ያላችሁ ኧረ እባካችሁ ተረጋጉ። የሀቢባ ልጆች ምንድን ናቸው? ምን ስለሆኑ ነው? የእኛ ልጆች ተዘቅዝቀው ተሰድቦ የለ እንዲህ እናንተ የወላድ መካኖች ልጅ ማዕት ብዛታችሁ። ሶሻል ሚዲያው እንዳለ አባትና ልጅ አይደል እንዲህ ሞላው። ልጄን ከየት እንዳገኙት አላውቅም፣ ወስደው ፖስተውታል። እና የሀቢባ ልጅ ምን ስለሆነ ነው ይተቻል? ምን ስለሆነ ነው? ሀቢባ ልጇ ደግሞ በምልክት ቋንቋ ነው የምታወራው ይላል። ወላዶች ግን ተሰብስባችሁ የሆነ ነገር መፍጠር አለባችሁ። አሁን ለልቲኑ ራሱ ሳዳምጣት ነበር። ስሚ የእኔ ልጆች በካንሰር በሽታ ይሙቱ ብላ ኦሮሞ ስለሆንኩኝ የእሷ ልጆች ምንድን ነው ችግር አለ እንዴ? ለእሷ ልጆች ምንድን ነው ብርቅ ናቸው እንዴ? እንኳን ተረጋጡ። ምን አይሰማም ማለት ችግር አለ? እናቶች ልጆቻችሁን በስርዓት አሳድጉ። ሚዲያ ላይ እየበጣችሁ ልጆቻችሁ ያው በመሰደባቸው ሳይሆን የሚያፍሩት በምትናገሩት ነገር ነው የሚያፍሩት። ልጆቻችሁ ሲያድጉ
ጭራሽ ሀቢባዬማ አንዳንዴ ስሜታዊ ትሆናለች። ሀቢባዬ እኔ እወዳታለሁ፣ አከብራታለሁ። ግን ጌታ ካልፈረደ እኔ 6 በሺ የሚቆጠሩ የቤት ሰራተኞች እውነቷን ነው። እንዲሁ ፈጣሪ ታልተቀበላት ፈጣሪ እንዲሁ ልጇን ካሳ ታላሳያት እኛ ራሱ 6 እንሆናለን። ኧረ ተረጋጉ። ይህ ሶሻል ሚዲያ እያሳበዳችሁ ነው። እንዲህ አስታቅፍርላ ብሎ ሀቢባዋ አስታቅፍርላ በይ። እውነት ልክ አይደለም ሁሉም ነገር። አንቺም ልክ አይደለሽም፣ እነሱም ልክ አይደሉም። ሰው ባጠፋው ቤተሰቦቹ ሊሰደቡ አይገባም። ሰው ባጠፋው ልጆቹ ሊሰደቡ አይገባም። ይሄ ልክ ነሽ፣ ግን ሆልዳውን ሚዲያውን ስትመጪ ረጋ ማለት አለብሽ። ይቅርታ ጠይቂ እንደ ህዝብ። እሺ እንደ ህዝብ ነው የተባልሽው። ከህዝብ በላይ ማንም የለም። እንዴ ክርስቶስ ነኝ አይባልም። እኛ ለ2 ሰዓታት ቁጭ ካልን እዚህ ላይቭ ላይ ወጥተን ቁጭ ካልን በ2 ሰዓት ውስጥ 10 ደቂቃ እንሳሳታለን። በእያንዳንድ ደቂቃዎቹ ማለት 10 በየሰዓቱ በ60 አሁን አንድ ደቂቃ ስንት ነው? 60 ደቂቃ ነው አይደል? እንደዛ ቢመጣ ግን በየሰከንዶቹ እንሳሳታለን። ዞሮ የሰው ልጅ ይሳሳታል። እና ይቅርታ ጠይቀ ስትባይ እሺ ይቅርታ። ደግሞ ሌላም ቪዲዮ ሰምቻለሁ። ስምሽ ነፍጠኛ ሲሆን ዝም ብለሽ በቃ በጭፍን የምትዳኝ ነው የሚመስለኝ። እና እንደው አንቺ ግን እውነት አማራ ነሽ አይባል ስሜት አቱኛ ጥሩ ሰው ነሽ፣ መልካም ሰው ነሽ። ግን የሆነ እኔ ብቻ ነኝ የማውቀው እኔ ብቻ አይባልም። የሀበሻ የተረገመ ህዝብ እኮ እርጉም ህዝብ እና በቃ ተሳስቼ ይሆናል ደግሞ ሰውን የሚመክር ሰውን የሚያነቃ ወንድሞችን ጓደኞችን የሚያግዝ ይቅርታ ጥሩ ነገር ነው። በቃ በላሽተሻል፣ እሺ ይቅርታ አድርጉልኝ፣ በቃ ያልፋል፣ ይዘጋል። አይ እኔ አልተሳሳትም እኔ ነውር ያው ልጆችሽ ምናምን አመጡ። በአንቺ ልጅ የተነሳ ደግሞ ብዙም ማናቃቸው ሴቶች ደግሞ የእኔ ልጅ ተፖስቶ ማንም ስለማያውቀው ነው እንጂ አቤል የተባለው ልጄን ዘቅዝቆ እና የሀቢባ ልጅ ብርቅ ነው እንዴ? ኧረ አንዳንድ አባቶችም አሉ። አባቶች ራሱ ልጆቻችን እየተሰደቡ ልጆቻችን ተዘቅዝቀው የሀቢባ ልጅ ማን ስለሆነ ነው? በቃ መሰደብ አለ። አንዳንድ የቤት ሰራተኞች ደግሞ ስሜት አያቱኑ። እንደ እናታችሁ ስሜት አያቱ። እንረጋ በሉ። ሸካሊት ሀቢብቲ አናበክ ሀቡዬ አዝናለች። ሀቡዬ ስሜታዊ ሆናለች። ልጇን ግን አይባልም እኮ ነው። ግን ሶሻል ሚዲያ ላይ ያላችሁ አበሻዎች ግን ደግሞ እናቶች ወላዶች ወልዲያው በተለይ አንቺ ማነሽ ልዕልቲ የምትባል ኧረ የወላድ ብዛት ኧረ እናቶች ተረጋጉ። ኧረ ወልዲያውን እንዲህ ምን ሆናችሁ ነው? ኖር አይደል እንዲህ ሁላችሁም እኮ ተበላሻችሁ። እስቱፒድ ሆናችሁ እኮ በቃ እኔማ በቃ ታዘብኩት። የወላድ ማት ልጅ የተሰደበብኝ ልጅ የተረገጠብኝ እንዲህ ልጃችሁ እንዳይሰደብና እንዳይረገጥ አንደኛ ነገር እናታዊ የሆነ ስራ ስሩ። እናታዊ የሆነ ስራ የፖለቲካ ማሽሟጠጥ፣ ሰው ለምን አየው ሰው ለምን ተመለከተው ምቀኝነት ማሽሟጠጥ። ሌላው እናንተ እኮ ጤነኞች አይደላችሁም። ሀቡዬዋ እንወድሻለን እንዲሁ እኛ ሸቃላዎች እንወድሻለን፣ ወላሂ እንወድሻለን። ግን ስሜታዊ አታርጊም። አንቺን የሚወዱ የሚያፈቅሩ የቤት ሰራተኞች አሁን ሀቡዬ እኔ 6 ሆናለሁ ሀቡ አላህ ታላሳካላት ይሄን ነገር ድምጧን አላህ ለልጇ ታልሰማ መልስ ታልመለሰላት ወላሂ እኔ 6 ነኝ። ኧረ ሐራም አሁን ምን አባባች የውሚናቲ ኧረ አይባልም እናንተ ሰዎች ወላሂ ሐራም አንዳንዶቹ እየተደበሩብን ይሆን እላለሁ። አንዳንድ የቤት ሰራተኞች ስራዬ ብለው አልሐምዱሊላህ አሁን ስራዬን ጨርሼ መጥቻለሁ። የኤርፎኔን ሰክቼ ሀውዬ ስታለቅስ ፊቷን እንኳን አላየኋትም። ለምን ሀማም እያጠብኩ ነበር። የኤርፎን ነው እንኳን ፊቷን ያላየሁት። እኔ ስታለቅስ አልችልም። ወዲያ ነው እንዲሁ ቦጭ
ሽንት ቤት እያጠብኩ ኬሴ ውስጥ ኤርፎን አድርጌ ነበርና ፊቷን ባይሆን እኔ አልችልም። እውነቷን ነው። እንዲሁ ቸሩ መድኃኒዓለም ይሄን ነገር እንዲሁ ልጇን ካሳት አልታሳት እኔ ራሱ ኢሉሚናቲ ነው የሚሆነው። አዎ እንዲሁ እኔም ሴክስ والله سرادي حرام والله هذا مشكلة روح كتير بعدين واحد قال كربان ثاني قال كربان كله كربان من عندي سرادي بملكت النار عندي داوي እናቴ መወደድም መከበርም ያለባት ልጅ ናት። ይገባኛል። ቢሆንም ግን አላደል በቃ ፋራቱ ነው። እግዚአብሔርን በዚህ ደረጃ ምናምን እንዲያቱን ሀቡዬም ተረጋጊ፣ ከስሜት ተረጋጊ። ሰው ባለጌ ነው፣ ያሳስትሻል፣ ስሜታ ያደርግሻል። በቃ ሁሉ አዋቂ ሁሉ ምናምን አይደለም። የሆነ ሰዓት ላይ ኦኬ ተሳስቻለሁ ይቅርታ፣ በይቅርታ የሚያልፍ ነገር ነው። ብዙ መልካም ነገሮችን አድርገሻል። ትንሽ ነገሮችን የሚያጋኑ ሰዎች ይኖራሉ እና ያ ነገርሽን ይቅርታ መጠየቅ እኮ ማሸነፍ እኮ ነው። አንቺ ቤት መንቀሳቀስ የማይችለው ልጅ በአደጋ ምናምን ይቅርታ አድርጎ የለ ይቅርታ ብሎ የለ ጠይቆ የለ። የጉራጌ ህዝብ ይቅርታ ብትጠይቂ ምን ትሆኛለሽ? አንቺ የጉራጌ ህዝብ ሚስቱን ቀብሮ ሱቅ ይከፍታል ነው ያልሽው። ይሄ ምን ለምሳሌ ያክል ይህን ቃል ስለተጠቀምኩ ይቅርታ። አንቺ ነፍጠኛው እንዴት አስቢያለሽ ብዬ ጭፍን አልመሰልሽኝም። እሱንም ይቅርታ። ቀላልኩ ሀዊ አንዳንዴ ሶሻል ሚዲያ ባለጌ ነው፣ ስሜታዊ ነው የሚያደርገን። እናቴን በተለይ ብዙ ሰዎች ሲከተሉ አንቺ ብቻ አይደለሽም፣ ብዙ ሰዎች ሲከተሏቸው ጥፋታቸው ይበዛል። ብዙ ሰው ሲከተልሽ መደንገጥ አለብሽ። የማወራው ነገር እናገረው ነገር ነገ ጧት ያስጠይቀኝ ያለን እዚህ ውስጥ ሀዊ እንወድሻለን በምትሰሪያቸው ስራዎች። አንዳንድ ቃላቶችን ግን ማስተካከል የኔ ቆንጆ። ህዝቤ ደግሞ ባለጌ ልጇን የምታስጠናው በምልክት ቋንቋ ነው ምናምን። አንዳንድ የተረገመ ልጅ አበሻ ለኪ ጉራጌ እንዲክፉ ነው እግዚአብሔር። ማክሱድ እነዚህ ስፕሌተር ነው ምናምን የሚባሉት ቺኮች የሉም? ፊታቸውን ቂጣቸው የሆነ ብረት ላይ የሚሽከረከሩ ሴቶች። ጉራጌ በዚህ ደረጃ ይከፋል ብዬ አላሰብኩት። ግን ተረጋጉ። ሀቡዬ እናቴን ምርጥ ልጅ ነች። ጃፒ መጣ። አንዳንድ የቤት ሰራተኞች ደግሞ ሆልዳውን ማሮቼዋ ሆልዳውን እየሰማችሁ ነበር። ቤታችሁን ከፍታችሁ እንዲሁ ሀቡዬ እስክትከፍት ድረስ እዚህ ሰብሰብ ብለን እናውራ። ማሮቼ ውዴዎች ኑማ እንዲሁ ጎዷት አላህ ይህንን አይቶ የልጇን ካሳ ካሳት እኛም አብረናት ኢሉሚናቲ እንሆናለን። ሀቡዬ እንደዛ ትበላለህ ብለሽ ታይ እንትና ደግሞ አሉ በዙሪያዋ ግን በቃ ስሜታዊ አታርጓት። እግዚአብሔር ተስራ ልጆቿ ምናምን አትንኩባት። ወላዶችም ተረጋጉ። ብዙ ወላድ እንዳላችሁ አውቃለሁ። የሀቡ ልጅ ብርቅ ነው እንዲ የእኛ ልጅ በተለይ ልልቲ ልጆቼ ተዘቅዝቀው ሲሰደቡ ልጆቼ የሀቢባ ልጅ እኮ ልጆችሽ በካንሰር ይሞቱ ተብያለሁኝ እኮ የሀቢባ ልጅ እና ታዲያ ምን አለበት በምልክት አስጠናቸው አላስጠናቸው በምልክት እንደዚህ ብላ እንደዚህ ደንቆሮ ባይሉት ነው እኛ ልጆቻችን በካንሰር ይሞቱ ተብለን ደግሞ አንደኛው መጣ ደግሞ አሁን ወት ነው እንደዚህ ማለት እንደ በስማም የልጅ ማት ከየት ወልዳ የእናቶች ወሬ ሰለቸን ዘጋን።
ቲክቶኩ በወላድ አይደል እንዴ? ኧረ በስመ አብ። አንዳንዶቹማ ጭራሽ ልጆቻቸውን የፖሰተባቸው ኤክሳቸው ነው። እኛ ራሱ አላየነውም። ቲክቶክ 8 ሰው ይዘው ይገርምሃል። ዳኒ የኔ ልጆች ዝቅዝቁ እንዴት እንዳላቸው ብታውቅ። ዳኒ እሱን ግን አላወገዘችም። እናቶች ተረጋጉ። የቲክቶክ እየቆየ የእናት ክበብ እየሆነ ነው። እረ የልጅ ተሳዳቢ ሆልዲያውን ተረጋጉ ማሮቼ ውዶቼ። እንዲህ ኢሉሚናት እንዳንሆን ካልሆነ ነግሬያለሁ። እናንተ ፎቶ ዘቅዝቃችሁ የምትሰድቡ ሰዎች ልጆቻችንን ነገ ጧት ኢሉሚናቲ ከሆንን የማን ያል ከስህተት ላይ ስትል እናንተ ሰዎች ብዙ ሰው ገባ። እየተሳሳትኩ ነው። እንዲህ እኮ እፈራለሁ እኮ። ጃፒ ተሳካሉ። ኧረ ሼቶች ምናምን ሰገጤ እንዲህ አማራውን ይዛ ምናምን እያልክ ነበር አንተ። ሀውዬ ከስህተት ላይ ስህተት አትጨምሪ። ሆልዲያውን አላ እንግዲህ እንዲህ የልጆችሽን ካሳ ራሱ ፈጣሪ ይፈርዳል። ፈጣሪ ታልፈረደ ግን አንቺን ተከትለን በብዙ ሺህ የምንቆጠር የቤት ሰራተኛዎችና ሰዋጎች ኢሉሚናቲን ተቀላቅለን ስለ ሰይጣን እንዘምራለን። ዝም ስለ ሰይጣን እንዘምራለን። ሰይጣኒዝም ቸርቺቱ ላይ እኔ ነኝ መሪያችሁ። አውዬ ሰይጣን የምትቀበይ ከሆነ አባታችሁ እኔ ነኝ። ቸርች ከፍትላችኋል። የንሳ አባታችሁን ሆኑ እኛ የቤት ሰራት ሰዋጎች እንወድሻለን። ጌታ ጵጵስናው እኔ ላይ ነው። ይሄ ሰይጣኑ ጵጵስና አንተ ግን ትለኛለች። እኔ ምን አደረኩ? ቆዩ እና ጃፒ ግባና ጃፒ ክፉ ነገር ብትናገር ግን አስወጣለሁ እግዚአብሔርን። እና ብዙ የቤት ሰራተኞች ዋጎች እንረጋጋ ነግሬያለሁ። ጃፒ መጥቷል። የሰይጣኑ የሲክስ አዲሱ አባላችን ጅቦ ሃሎ፣ እንዴት ነህ? ደግ ምን እሺ ነው? ኧረ እንዲዎች ሴትዮ ምን አስመሰሏት? ብረት ላይ የሚሽከረከሩ ሴቶች የሉም? አይታችሁ እንዲህ በቢኪኒ ምናምን። አቦ ምን እሺ ነው? ቂጣቸውን እየተነካኩ ገንዘብ የሚሰጣቸው። አንተ እንደዛ ትበላ እንዲህ ሁልጊያውን አንተ ደግሞ ዝም ብለህ ለዩቱብ የሚሆን ቪዲዮ ነው። አፈር በላ እናውጣና ቂጥ ዩቱብ ላይ የሚለጥ አፈር በላ እንዲህ አንድ ኧረ ፋራ ነህ፣ ኧረ ጃፒ ፋራ ነህ። እንዲህ እናታት አትበል፣ መቀመጫ አይባልም። መዲን ነው። ዩቱብ እኮ የራሱ ህግ አሉ። እናንተ ግን አማርኛችሁ ለምንድን ነው ከፈረንጆች ህግ ውጭ ሆነው? እንዲህ ልታስቆል የእንጀራ ገመዴ ላይ ልቆም ነው ወይ? በዚህ አጋጣሚ የዩቱብ ቻናል ለመሸጥ ተፍ እያልኩ ነው። ቸግሮኛል፣ እርዱኝ። አንድ አበባ ውዶች፣ ማሮች፣ እናቶች። ሆነም ቀረም ጃፒ ጠባዩን አስተካክሎ ለሁለተኛ ጊዜ ይገባል። ሀውዬን አትንኩብን፣ ወላሂ ሀውዬን አትንኩብን። እንዲህ ጥሩ አይደል? አብረናት ሲክ የሆነን ግን አገር ለምን ተበላሽ፣ ወጣቱ ለምን ተበላሽ እንዲያትሉን እኛ ሳይመንዬን የሚነካ ወላሂ ሲክስ ነው የምንሆነው።